ባለፈው አመት ከ1 ሚሊዮን ሰው በላይ ሰርቪስ ተገልግሏል። 3000 ገደማ ሰርቪሶች መታወቂያ፣ የልደት ሰርቲፊኬት፣ ንግድ ፍቃድ፣ ፓስፖርት እንደሚባለው አይነት እያንዳንዱ ተቆጥሮ 3000 ገደማ ሰርቪሶች ቨርቹዋሊ ወይም ከአንድ ሴንተር ይሰጣሉ። ያ ግን እንደ ኢትዮጵያ ያለ ትልቅ ሀገር በቂ አይደለም። 100 ሴንተር በተለይ እንደዚህ ያለው የሞባይል ያንን ሰርቪስ ሙሉ በሙሉ የሚሰጥ ግን የሞባይል ሰርቪስ ሲኖር ችግር ያለበት ከባቢ ላይ ሰው ከይመጣ ወደ ሰው ቀርበን ደግሞ ሰርቪሱን ፕሮቫይድ እናደርጋለን። ቨርቹዋሊ ለምሳሌ ኮልፌ በጣም መታወቂያ ኢሹ ካለ ወይም ፓስፖርት ኢሹ ካለ ብዙ ሰው ከኮልፌ ወደ ሴንተሩ ከሚሄድ እኛ ወደ ሴንተሩ ሄደን ቀድመን ችግሮቻቸውን ለይተን አውቀን ሄደን በአንድ ቀን በሁለት ቀን የተወዘፈ ነገር መፍታት እንችላለን። ሞባይል የመሶብ ሰርቪስ ይሄ ያስጀመርነው እንጂ በጣም ብዙ መኪናዎች እያዘጋጀን ያለነው አዲስ አበባ ላይም ከአዲስ አበባ ውጭም በስፋት የምንሰራበት አሰራር ይሆናል። ነገር ግን አሰራሩን ትንሽ የተሻለ የሚያደርገው የምንጠቀመው ኤሌክትሪክ ካር ነው ወይም ጋዝ የሚጠቀም ካር ነው። ኤሌክትሪክም ጋዝም ሎካሊ ስለምናመርት እንደዚህ አሁን እንደምናየው አይነት የፊውል ችግር በሚያጋጥም መንገድ አንጠቀምም። በአብዛኛው ግን ኤሌክትሪክ ካር ነው። ኤሌክትሪክ ካር በመሆኑ ክሊን ኤነርጂ ይጠቀማል፣ ኢንተርኔት ዳታ ይጠቀማል። ውስጡ በቂ ሰርቪስ መስጠት የሚያስችል ኢንፍራስትራክቸር አለው፣ ሲስተም አለው። ሰው እየለመደ ሲሄድ ዩኒቨርሲቲዎች ጋር ሄደን፣ ሃይ ስኩሎች ጋር ሄደን፣ ገበያ ሰፈር ሄደን፣ ሰዎች ሰብሰብ ያሉበት አካባቢ ሄደን ሌላ ጉዳያቸውን እየፈጸሙ እግረ መንገድ መታወቂያ ያወጣሉ። ሞል ሄደው እየገዙ እዛው ፓስፖርት ያድሳሉ። ሞል ሄደው እየገዙ እዛው ንግድ ፍቃዳቸውን ያድሳሉ ማለት ላይፋቸውን ያቀልላቸዋል።